የጸሎትን መንገድ አንዳንድ ጊዜ ጸሎትን መንገድ ካላወቀን ከባድ መንገዱ ላይ እስከምትመጣ እግዚአብሔር ጠበቀ። ክፉ እንዳገኛችሁ ምልክት በቤታችሁ ይሁን። በልዑል መጠጋ የሚለው ሁሉን በሚችል በአምላክ ጥላ ውስጥ ያድራ። ምልክት ወዳለው ሰው ምልክት ያለው ሰው ከሚመጣው ጥፋት ሁሉ ያልፋል። አባቶቻችን የምናየው የእግዚአብሔር ቃልን መስማት የሚሰማ ይላል። የሚሰማ በእርጋታ ይቀመጣል፣ ከመከራት ሁሉ ምን ይሆናል? ያልፋል። የሚሰማ ያልፋል ይላል። ከምንም በላይ የእግዚአብሔር ቃልን መስማት ማረፍ ነው። የእግዚአብሔር ቃል መስማት እድል ነው እና እግዚአብሔር እድል ሰጥቶን እግዚአብሔርን እንድንሰማ ወደዚህ እንድንመጣ የረዳን የእግዚአብሔር ስም የተባረከ ይሁን። ነገሮች ሁሉ እንደዚህ ላይቀጥል ይችላል። እግዚአብሔር እድልና እድሜ ከወልደን ለእግዚአብሔር አይምሮ ከማረካ በብዙ ሕዝብ መካከል በኢትዮጵያ በሌላም ሀገር በአፍሪካ በኤርትራ እና በሌላ ሀገሮች ወይም በሳውዝ አፍሪካ የሚሆነው የመንፈስ ቅዱስ እንቅስቃሴ ወደዚህም ከተማ አውሮፓውን እንዲቆጣጠር አሜሪካውን እንዲቆጣጠር የእግዚአብሔር በጎ ፈቃድ ከሆነ እግዚአብሔር ይሄን ያደርጋል። ሰዎች ከምንም ተላቀው እግዚአብሔር የሚሰማበትን እድል እግዚአብሔር ያመጣል ብዬ አስባለሁ። ምድር ከባድ ነው። ስለ ምድር አንድ ዛሬ የሆነ መጽሐፍ ቅዱስ ማቴዎስ ላይ ሉቃስን በሚያነብበት ሰዓት 16 ቁጥር 19 ላይ ምዕራፍ 16 ቁጥር 19 ላይ ስለ ሁለት ሰው ያነሳል። ሁለቱም ሰዎች አንዱ በጣም ምንም የሌላ ድሃ ነው። ሌላኛው ደግሞ በጣም በምድር ላይ የተከበረ ክቡር ነው። በጣም የተከበረ ነው። ብዙ ሀብት አለው። ደግሞ ባለው ነገር እንጆ እየሆነ የሚኖር ነው። በጣም እንጆ ማለት ደስ እያለ ይኖራል። ዕለት ዕለት ደስታ ባለው ንብረት ላይ በደስታ ተሞልቶ የሚኖርና በጣም የሚበላው አጥቶ መንገድ ላይ እንደውም ከውሻ ጋር አብሮ የእሱ ውሻ መጥቶ ከንቃቱ ይልቅ ንቀት ውሻ የእሱን ቁስል መጥቶ ይልስ የነበረው ሞት ለማንም የማይቀር ነውና ሁለቱም ባለ ሀብት ያለው የሌለው ሁለቱም አንዱ መጀመሪያ ቀድሞ የሌለው ምስኪኑ ይሞታል። ሞቶም ተከበረ። ያ ሀብታሙ ሞቶ ተከበረ። እሱ ቀድሞ አልፏል። መጽሐፍ ቅዱስ እንደዚህ ይላል። የሰማይ ምስጢር ከባድ ነው። ያ ምድር ላይ ስቃይ ያየው ሲኦል ውስጥ የነበረው የሚበላ የጠፋው በጣም በጭንቀት ውስጥ የነበረው የእግዚአብሔር ሐሳብ ግን ያለው እሱ ግን የእግዚአብሔር ሐሳብ አለበት። በምድራዊ ኑሮ ላይ በጣም ጉስቋልና የተናቃ ሰው የወደቀ ነው። በእግዚአብሔር እጅ ግን ያለ የሁለቱም ልዩነት ግን ሁለቱም ሲሞቱ አንዱ ያ ምስኪኑን እግዚአብሔር ወስዶ በአብርሃም እቅፍ ላይ ወሰደና አስቀመጠ ይላል። መላእክታን መጥቶ በአብርሃም እቅፍ ላይ አስቀመጠ። ያ ሀብታም ያ ባለጠጋውም ደግሞ ሞቶ አብርሃም ሆይ አንድ ነገር እለምናለሁ፣ እኔ አሁን እየተሰቃየው ነው፣ ስቃይ ያየው። የእሱ ደግሞ ትንሽ ለእኔ አልዓዛር ይባላል። እሱ መጥቶ ውሃን ያቃብል ምድር ላይ ሲሰቃይ አይታል አይደል? እሱ አሁን እንደ እግዚአብሔር ፈቃድ ሆኖ እሱ አሁን አልፎታል። አንተ ደስታን ምድር ላይ ጨርሰሃል ብሎ አብርሃም መለሰ። እሺ ግን አለ እኔ ወርጄ አንድ እድል ስጠኝ። ምድር ላይ ወርጄ በቤቴ 5 ወንድሞች አሉ። ለነሱ ሰማይ ስቃይ ነው። ምድር ላይ እንደ አንበሳ ወይም እንደ ሀብታም ሆነ እንደ ደሰትኩ አይሆንም እና ምድር ላይ እግዚአብሔርን መስማት ይሻላል ብዬ ለነሱ ወንጌልን ይሰብካለሁ። ያንተ እድል አልቋል። በምድር ላይ ያለውን እና ሙሴን ያልሰማ አንተ ከሞት ተነስተህ ሄደህ ብትናገር አይሰሙም።
ኧረ አንድ እድል ስጠኝ መልሼ እንደውም እኔ ደግሞ ምድር ላይ የኖርኩበትን የጻጻትኩበትን ህይወትን ትንሽ ጊዜ ተመልሼ ምናልባት ያኔ እግዚአብሔር ቢሰማ ኖሮ ያኔ ደካማን ብረዳ ኖሮ ያኔ እንደ እግዚአብሔር ቃል ቢኖር ኖሮ ይህን ስቃይ አላይም ነበረ፣ በዚህ ሲኦል ውስጥ አልኖርም ነበረ። ግን አንድ እድል ስጠኛል። ምንም አይነት እድል የለው። የሚሰማ ካለ በምድር ላይ ያለውን እና ሙሴን መስማት አለባቸው። ምና ሙሴን ያልሰማ አንተንም አይሰማም ማለት ምን ለማለት አስቤ ነው። እዚህ ላይ ዛሬ የሚያወራው ይህን ሀሳብ ባይሆንም ስለ እግዚአብሔር ቃል መስማት ነው። የትም ሆናችሁ የትም ሆነን እግዚአብሔርን እንድንሰማ እግዚአብሔር ይርዳል። በጣም ከባድ ዘመኑ ምን ላይ እንደደረሰ ልክ አብሮ ስለ እግዚአብሔር ቃል ኖሮ አንተ ካንተ ጋር ኖሮ አንተን እየሰማ እግዚአብሔርን እየሰማ ኖሮ ብዙ ሰዎች ምን እየሆነ ነው? ባክ እያደረጋል። የሰማውን ቃል ልክ ስለተለማመደ ብቻ አንድ ሰው ነበረ ከኛ ጋር በጣም አዘንኩ። ሰሞኑ ፌስቡክ ላይ ተለቆ ብዙ ነገር እናያለን፣ ብዙ ነገር ደግሞ ይታያል። በዚህ ምድር ላይ እባካችን የእግዚአብሔር ቃልን እንስማ፣ እግዚአብሔርን እንፍራ፣ ወደ እግዚአብሔር ቃል እንመለስ። ምን ሆነ? ያ ሰውየው በጣም ይታመም ነበረ። ግብጽ ላይ ነው አብረን ነው የኖረው። ያ ሰውዬ ባክ ማረግ ብቻ እንኳን ጥሩ ነው። ባክ አልቦ እግዚአብሔር ቃል ማመለስ ጥሩ ነው። ዮናስ ከሱ ጋር የነበረውን ሰው አገልጋይ ነበረ። እሱ ጋር ደውዬ ሲጠይቅ ኧረ ተው እሱ በፊት የነበረውን ክብርን ለታላቁ ብሎ ለአጋንንት ክብር እየሰጠ ነው። አሁን ቀጥታውን ፌስቡክ ላይ ወጥቶ ታላቁን የእኛን መሪውን እናመሰግናለን፣ ማናችሁም ደግሞ ከዚህ ድህነትና ዓለም ላይ ከምትጨነቁ መጣችሁ መባረክ ትችላላችሁ የሚለውን ሀሳብ መልእክት እያስተላለፈ ነው ለሌሎች። ያ ነገር አይተን በጣም ነው ያዘነው። ለየትኛው ነው ሰውየው በጣም ሄደዋል፣ ግን ለትንሽ ጊዜ ቢኖር ለትንሽ ጊዜ ነው። ይሄ ብቻ አይደለም፣ ሰማይን አጣ ምድርንም አጣ። እንደው ምድር ላይ ስቃይ አይቶ ሰማይን ቢያተርፍ ጥሩ ነበር። በጣም አዘነ። ያ ምድራዊ ህይወት ምድራዊ ማንነት ከእግዚአብሔር ጋር ያወጣል፣ ከሰውም ጋር ያለያል። ያ ክፉ ነው። ከዚህ በፊት እኛ በወሬ ነው የምንሰማው 666 መንፈስ የሚለው እንገስጻለን። ያ መንፈስ ሰዎችን ለትራክት እያደረጋሉ ብለን ያለን በመንፈሳዊ ዓለም እንጸልያለን። አሁን ግን በተግባር ሰው እየወጣ ልክ በቃ ቀጥ ብለው አለን ያ መንፈስ የተመታየ። ስለዚህ ምድር ላይ ምንም ሳይኖር ከጌታ ጋር መኖር ነው ወይ? ምድር ላይ ተመቻችቶ መኖር ይሻላል። ምድር ላይ ምንም ሳይኖር ከጌታ ጋር መኖር ይሻላል። እስቲ ይሻላል ማለት አሜን። ከጌታ ጋር መኖር አይሻልም? ይሻላል። ስለዚህ በአፍ የምናወራው በተግባር እንድናደርግ እግዚአብሔር ይርዳል። አሜን። እስቲ እግዚአብሔር ይርዳኝ ይበል። እግዚአብሔር አንድ ቦታ አነባለሁ። ዛሬ የሚያነበው ሕዝቅኤል ምዕራፍ 9 እንደዚህ ይላል። ሕዝቅኤል ምዕራፍ 9 ከቁጥር 1 ያለው እንደዚህ ይላል። እርሱም እያንዳንዳቸውን የሚያጠፋ መሳሪያን በእጃቸው ይዘው ከተማይቱን የሚቀጽፈውን ይቅረብ ብሎ በታላቅ ድምፅ በጆሮ ጮኸ። እነሆም እያንዳንዳቸውን አጥፊውን መሳሪያ በእጃቸው ይዘው 6 ሰዎች ወደ ሰሜን ከሚመለከተው ከላይኛው በር መንገድ መጡ። በመካከለኛውም የበፍታን ልብስ የለበሰው የጻፉን ቀለም ቀንድ በወገቡ የያዘው አንድ ሰው ነበረ። እነርሱም ገብቶ በናሱ መስዋዕት አጠገብ ቆሙ። በናሱ መስዋዕት አጠገብ ቆሙ። የእስራኤል አምላክ ክብሩ በበላይ ከነበረበት ኮሬብ ተነስቶ ወደ ቤት መድረክ ሄዶ ነበር። በፍታም የለበሰውን ሰው ጠራ። እግዚአብሔርን በከተማይቱ በኢየሩሳሌም መካከል እረፍ
በመካከሏም ስለተሰራ እርኩሳት ሁሉ በሚለቅሱና በሚተከዙ ሰዎች ግንባር ላይ ምልክትን ጻፋለሁ። እኔም እየሰማሁ ሌሎቹም እርሱን ተከትላችሁ በከተማይቱ መካከል እለፉ፣ ግደሉም፣ ዓይናችሁ አይራራ፣ አታዝኑም፣ ሽማግሌውን፣ ጎበዙን፣ ቆንጃጅቱንም፣ ሕፃናቶቻችንም ሴቶችን ፈጽማችሁ ግደሉ። ነገር ግን ምልክት ወዳለበት ሰው ሁሉ አትቅረቡ፣ በመቅደስም ጀምሩ አላቸው። በቤትም አንጻር ባሉ ሽማግሌዎች ጀመሩ። እርሱም በቤት አረከሱ። በተገደሉ ሰዎች አደባባዮችን ሙሉ ውጡ አላቸው። እነርሱም ወጥቶ በከተማይቱ ገደሉ። ሲገድሉም እኔ ብቻዬን ቀርቼ ሳለሁ በግንባር ተደፍቼ ጌታ እግዚአብሔር ሆይ ወዮ፣ መዓትን በኢየሩሳሌም ላይ ስትፈስ የእስራኤል ቅሬታ ሁሉ ታጠፋለኒ ብዬ ጮኸ። እርሱም የእስራኤልና ይሁዳ ቤት ኃጢአት እጅግ በዝቷል፣ ምድሪቱም ደም ከተማይቱም አመፅ ተሞልታለች። እነርሱም እግዚአብሔር ምድሪቱን ትተዋታል፣ እግዚአብሔርን አያይም ብለዋል። እኔ ደግሞ በዓይኔ አደራለሁ አላዝንም፣ መንገዳችሁንም በራሳቸው ላይ እመልሳለሁ አለ። እነሆም በፍታ የለበሰ ሰው የቀለም ቀንድ በወገቡ የያዘ ሰው ያዘዘኝን አደርጋለሁ ብሎ በቃሉ መለሰ። እዚህ ላይ እንደ ግለሰብ እንደ ቤተ ክርስቲያን አንድ ነገር ነው ማስተላለፍ የሚፈልገው። ምልክት ወዳለው ሰው ምልክት ያለው ሰው ከሚመጣው ጥፋት ሁሉ ያልፋል። ምን ያለ ሰው ምልክት ያልፋል ማለት ምልክት ያለ ሰው ምልክትን አይቶ የሚገድለው አልፎ ያልፋል፣ አይቶ ያልፋል። ምልክት የሚባለው ነገር በእስራኤል መካከል የነበረ ነው። የእስራኤል ሰዎች ማለት ኪዳን ሰዎች ነው። ስለ ይሄ ነቢይ ሕዝቅኤል ማለት እግዚአብሔር ከፍ ያደርጋል ማለት ነው። ስለ እስራኤል እግዚአብሔር በእስራኤል መካከል ያነሳው ነቢይ ነው። እግዚአብሔር ደግሞ አንዳንድ ጊዜ እስራኤላውያንን ነቢያትን ያነሳል፣ ደግሞ ነገስታትን ያነሳል። በብዙ መንገድ ነው እስራኤልን እግዚአብሔር የሚመራው። በብዙ መንገድ እግዚአብሔርን ይመራል። እግዚአብሔርን የሚወደው እስራኤልን እግዚአብሔር ለምንድን ነው የሚወደው? ኪዳን ያለው ሕዝብ ስለሆነ። እግዚአብሔር ልክ በሙሴን አንስቶ ከግብፅ ባርነት ሲያወጣ እግዚአብሔር ኪዳንን አይቶ የእነሱን ጨዋታን ሰምቶ ነው ያወጣው። ስለዚህ ያ ሲወጡ የእነሱን ከዚህ ምድር በግብፅ ምድር በነበሩ ሰዓት የእስራኤል ጨዋታ ወደ እግዚአብሔር ደረሰ ይላል። ወደ እግዚአብሔር ደረሰና እግዚአብሔር ጨዋታቸውን ሰማ ይላል። የብዙ ቀን ሐዘን የብዙ ቀን ጭንቀት ከሰማ በኋላ ልክ ካለበት እግዚአብሔር አወጣና ምድረ ባዳውን ከማውጣት በፊት ግብፃውያን እንዳይወጡ እነሱን አጥብቆ ሲይዙ እግዚአብሔር ምንድን ነው ያለው? ሙሴን እናንተ በግ አርዳችሁ አለ። ምልክት በእያንዳንዱ ጉበን ላይ አድርጉ የሚለው ምልክት እናንተን ያ ምልክት አልፎ ምልክት አይቶ መላእክታን እናንተን ያልፋል፣ ግብፃውያንን ምን ያደርጋል? ይገድላል የሚለው ትእዛዝ መጣ። ልክ ይህንን ለመናገር የፈለኩት ለምንድን ነው ምልክት የሚባለው ነገር አሁን ያ ምልክት የደሙ ምልክት በአዲስ ኪዳን በምንመጣበት ሰዓት ኢየሱስ ክርስቶስ ተፈጸመ ብሎ ደምን ፈሶ ለኛ የመጨረሻ እነሱ አውቆ አይደለም ይቅር በላችሁ ብሎ ተፈጸመ ብሎ የሄደበት የአዲስ ኪዳን ደም ላይ ነው ያለው። ምልክታችን የአዲስ ኪዳን ደም። አሜን። ኢየሱስ ጌታ። ልክ ያንን አሁን በዚህ ቦታ ላይ ልክ በብሉይ ኪዳን በምናስብበት በምናይበት ሰዓት ይሄንን የሚያየው ሕዝቅኤል ነው። ሕዝቅኤል በምን አይነት ነው የሚያየው? እግዚአብሔር ለሱ ልክ በተኛበት ይገልጣል። እሱ በሚገባበት ቋንቋ እግዚአብሔር ለሱ ብቻ ይናገራል።
በብዙ እስራኤላውያን መካከል ጆሮ የተከፈተው የማን ነው? የሕዝቅኤል ነው። መጽሐፍ ቅዱስን ወይም የእግዚአብሔር ሐሳብን የሚተረትረው ማን ነው? ሕዝቅኤል ብቻ ነው። የእግዚአብሔር ሞገስ ያለበት የእግዚአብሔር ሐሳብ ያረፈበት ማን ነው? እሱ ላይ ነው ሸክሙ ያለበት። ስለ ብዙ እግዚአብሔር የሚናገረው በሕዝቅኤል ላይ ነው። እሱ ስለ አንድ ሰፈር አይደለም የሚያወራው፣ ስለ አንድ መንደር አይደለም፣ ስለ አንድ ግለሰብ አይደለም፣ ስለ እንደ አንድ አገር ትንቢት የሚናገር እግዚአብሔርን የሚሰማን ደግሞ መልሶ ለሰዎች የሚያወራ ነቢይ ነው። ይህ ነቢይ ደግሞ ምን እያለ ነው? በዚህ ቦታ ላይ አንድ ነገር አየው አለ። አሁን ያየው ነገር ከባድ ነው። አንድ ነገር አየው አለ። ለማን ነው ያየው? ለኢየሩሳሌምና በይሁዳ በሚሆነው ጉዳይ ላይ እግዚአብሔር እያሳያል። እግዚአብሔር ስለ ይሁዳ ስለ ኢየሩሳሌም ዝም አይልም፣ ጸጥም አይልም ይላል። ምክንያቱም ዝም የማይልበት ምክንያት ለምንድን ነው? ልክ በኢየሩሳሌምና በይሁዳ ላይ የእግዚአብሔር ቤተ መቅደስ ወይም ምልክት ያረፈበት ነው። አባቶች ደግሞ ያለፈበት ለእግዚአብሔር ደግሞ መስዋዕት የሚደረግበት ካህናት የሚያርፍበት ቤተ ክርስቲያን ያለበት እግዚአብሔር ደግሞ በዳዊት ዘመን የገባውን ኪዳን በሰሎሞን ላይ የፈጸመበት የእግዚአብሔር ክብር ያረፈበት ቤት ስለሆነ እግዚአብሔር ዝም አይልም። ለዚህ ቤት ስለ ቤተ ክርስቲያን እግዚአብሔር ዝም አይልም። አሜን። ስለ ግን ወይም ስለ እስራኤል ስለ ይሁዳ እግዚአብሔር ዝም አይልም። ያንን ሐሳብ የተናገረው በሁሉ ሳይሆን በአንድ ሰው ነው። ለምንድን ነው የተናገረው? በተጠጋጋው ልክ እርሱም እያንዳንዳቸውን የሚያጠፋ መሳሪያ በእጃቸውን የያዙ ሰዎችን አየዋል። አሁን ከየት ነው አየው? ሰሜን ከሚመለከተው በር ስንት ሰዎች? 9 ሰዎች ተሰልፎ ሲመጣ አየው። በእነሱ መካከል ደግሞ ምን የለበሰው የበፍታውን ልብስ የለበሰው አንድ ሰውን አየዋል። ያ ደግሞ ምን አይነት ቀለም ይዟል? የቀንዱን ቀለም በወገቡ የታጠቀን ሰው ከነሱ መካከል ምን አደረኩ? አየው አለ። ይሄንን የሚያየው ማን ነው? ሕዝቅኤል ነው። እግዚአብሔር በየዘመኑ ለእግዚአብሔር ደግሞ ሰው አለ። እግዚአብሔር ለሰው ልጆች ያሰማል። እግዚአብሔር ለሰው ልጆች ይናገራል። እግዚአብሔር ለሰው ልጆች ሁልጊዜ ሳይናገር ክፉ ያመጣል። ቀድሞ ይናገርና እምቢ ካሉ ክፉ ያመጣል። ያ ደግሞ መሳሪያ ምን አይነት ነው? የሚያጠፋ መሳሪያ ነው ይዞ የመጣው። ስለዚህ ምንድን ነው በዚህ መንገድ ላይ እየተካሄደ ያለው? አስቡት። እነሆ እያንዳንዳቸውን የሚያጠፋው መሳሪያ በእጃቸውን ይዞ 6 ሰዎች ወደ ሰሜን ከሚመለከተው ከላይኛው ወር መንገድ መጡ። መካከሉም የበፍታ ልብስ የለበሰው የጻፊ ቀንድ ቀለም በወገቡ የያዘው አንድ ሰው አየው። እነርሱም ገብቶ በናስ መስዋዕት አጠገብ ቆመዋል። በናስ መስዋዕት አጠገብ ለእግዚአብሔር ክብር የሚሰጣበት ቦታ ላይ ቆሞ አየዋል። እግዚአብሔር ለራሱ ክብር ቤቱን ክብር የሚሞላበት የእግዚአብሔር ክብር ያለበት በናስ መስዋዕት አጠገብ ፊት ቆሞ የሚያጠፋውን መሳሪያ በእጃቸውን ይዞ በመካከሉ ደግሞ የናስ ቀንድ ቀለምን የያዘ ሰው አየው አለ። ይህ ሰው ምን የሚያደርግ ነው? የእስራኤል አምላክ ክብር በበላዩ ከነበረበት ኮሬብ ተነስቶ ወደ ቤተ መድረክ ሄዶ ነበር። በፍታም የለበሰ የጻፍንም ቀንድ ቀለም በወገቡ የያዘ ሰውን ጠራ። ያ ወገቡ ላይ የታጠቀው የቀንድን ቀለም በወገቡ የያዘን ሰው ጠራና ምን ለማለት አስቦ ጠራው? እግዚአብሔር በከተማይቱ በኢየሩሳሌም መካከል ይለፉ። አሁን መጽሐፍ ቅዱስ በኢየሩሳሌም ከተማ ላይ እናንተ ምን አድርጉ? ትእዛዝ እየተሰጠ ይለፉ የሚለውን ድምፅ ሰማዋል። እናንተ በኢየሩሳሌም ከተማ መካከል ይለፉ የሚለው ድምፅ ሰማዋል። እግዚአብሔርን በከተማይቱ ሰው ጠራ። እግዚአብሔርን በከተማይቱ በኢየሩሳሌም መካከል ይለፉ ካለ በኋላ በመካከሏም ስለተሰራ ርኩሳት ሁሉ በሚለቅሱና በሚተከዙ ሰዎች ግንባር ላይ ምልክትን ጻፈዋል። ኢየሱስ ጌታ። ትእዛዙ ይሄ ነው የመጣው
ከላይ የመጣው ትእዛዝ በኢየሩሳሌምና በይሁዳ በሚሆነው ጉዳይ ላይ በሚተከዙና በሚለቅሱ ሰዎች ላይ ግንባር ላይ ምን ጻፉ? ምልክቱን ጻፉ የሚለውን ድምፅ ሰማሁ። ኢየሱስ ጌታ። ያ ሰው ይታወቃል ማለት እግዚአብሔር ያውቃል። እግዚአብሔር አያውቅም? የሚጸልይ ሰው ያውቃል። አሜን አሜን። በእግዚአብሔር ፊት የሚሆነን ሰው የሚጸልዩን የሚተገዙ ሰዎችን ጸሎት ማለት አንድ አይነት ጸሎት አይደለም። ጸሎት እኮ ብዙ አይነት ጸሎት አለ። ከሰባት አይነት በላይ ጸሎት አለ። የምልጃ ጸሎት አለ፣ የልመና ጸሎት አለ፣ የምስጋና ጸሎት አለ። እና የምልጃ ጸሎት ማለት ለሌሎች መጸለይ፣ የልመና ጸሎት ማለት ለራስ በቃ እግዚአብሔር ሆይ ልመና በቃ የልመና በቃ ሆይ እግዚአብሔር ይሄን ስጠኝ፣ ይሄን አድርግ፣ ይሄ እፈልጋለሁ ማለታችን ነው። የምልጃ ጸሎት ደግሞ ምንድነው? ለከተማ ከራሱ ተርፎ ጸሎት ባይዘቤ ሰው በደንብ የሚጸልይ ሰው ከራስ ወዳድነት አልፎ ሌሎችን የሚያይ እንዴት ነው የሚያየው? እግዚአብሔር ቤቴ እኔ ህይወቴ እኔን ብቻ አይደለም። ቤተ ክርስቲያን ሁሉ ጊዜ የሚጸልየው ለቤቱ ይጸልያል፣ ለቤተ ክርስቲያን ይጸልያል፣ ለመንግስታት ይጸልያል፣ ለአገር ይጸልያል፣ ላለበት ምድር ይጸልያል፣ ለሰዎች ልጆች ሁሉ ይጸልያል፣ ላመነ ይጸልያል፣ ላላመነም ደግሞ ወደ ጌታ እንዲመጣ ይጸልያል። ጸሎት ለከራስ ወዳጅነት ያወጣል። ግሉ አይደለም። እንድትጸልይ ደግሞ ይፈቅዳል። የእግዚአብሔር ቃል ነው ያ የእግዚአብሔር ትእዛዝ ነው። ስለዚህ በዚህ ቦታ ላይ ምን አይነት ሰዎች ላይ ነው ግንባር ላይ ምልክት የሚጸለው? ስለ ኢየሩሳሌምና ይላል። ስለ ራሱ አይደል፣ ስለ ይሁዳ፣ ስለ ኢየሩሳሌም ቅጥር፣ ስለ ይሁዳ፣ ስለ ኢየሩሳሌም ቤተክርስቲያን፣ ስለ ይሁዳ፣ ስለ ሰው ልጆች በሚጸልይ ሰዎች ላይ ምን ይደረግ? ምልክት ይደረግ። ምልክት አሁን ምልክት የሆነ የትም ድርጅት ሲሄዱ የራሳቸው ሎጎ አለ። ያንን ሎጎ ካላደረጋችሁ ወይም ያንን መታወቂያ ካላዛችሁ መግባት አትችሉም፣ መውጣት አትችሉም። እናንተ የምትታወቁት በዚህ ካርድ ነው የምትታወቁ። እንደዚህም ደግሞ ምልክት ነው፣ ያ ለነሱ ምልክት ነው። ሰራተኛ እንዲሆን የሚገልጽ ምልክት ነው። ልብስ ደግሞ ሰራተኛ እንዲሆን የሚያመለክት ምልክት ነው። ያ ምልክት ደግሞ ምን ያደርጋል? ያስፈልጋል ማለት ነው። ምልክት ካለ ደግሞ ልክ በሮች ሁሉ አውቆ ምን ይሆናል? ይከፈታል። የሆነ ነካ ሲታረቅ እንድታልፍ ያደርጋል። ካልሆነ አታልፍ። አሜን። ኢየሱስ ጌታ። አሜን። ምልክት ሲታረቅ ነው። በዚህ አየር ማረፊያም ስትገባ የሆነ ክሬን ጣቢያ ስትገባ ሱቅ ራሱ ስትሄድ የሆነ የገንዘብን አሻራ እንደዚህ ሳትነካ መውጣት አትችልም። ይይዛል። የትም አትንቀሳቀስ። ያ ምልክት የራሱ የሆነ ምልክት ምልክት ካላደረግ መውጣት አትችልም፣ ማለፍ አትችልም። ኢየሱስ ጌታ። አሜን። አሜን። ስለዚህ እኮ በቀላሉ በሚጸልይ ሰው ቤተክርስቲያን የሞላ አይደለም። ቤተክርስቲያን ፉል የሆነ ሰዎች ሳይሆን እንደውም በቤተክርስቲያን ይጀምር፣ በቤተክርስቲያን መሪዎች ይጀምር፣ በአባቶች ይጀምር፣ በህፃናት ይጀምር። ሁሉም ደግሞ ምልክት የሌለው እንደውም ዘመን ሌላ ሚያዝን እንዳታዝን እንዳትራራ መግደል እያንዳንዱ ነው የሚለው ያ ነገር እየመጣ ነው። ኢየሩሳሌም ላይ እየሆነ ነው። ምልክት የሌላ ሰው ላይ እኔ እንጃ አላቅም ሊሆን ነው። ለምንድን ነው ይሄ የሚሆነው? ነቢያቱን አልሰሙም። የእግዚአብሔር ቃል አልታዘዙም። እግዚአብሔር የት አለ እያሉ ነው። እግዚአብሔር የለም እያሉ ነው። መጥቶ ይናገር እያሉ ነው። እስራኤል ሰዎች በጣም ከትዕቢታቸው በላይ ተነፍቶ የሉ። ከዚህ አንፃር የተነሳ ምን ይሁኑ? የማይራራ የማያዝን ዘመድን የማያውቅ በጎደኝነት ማለፍ የማይችል የሆነ ሙስና የማያውቁት ከሰሜን በኩል 6 ሰዎች የሚያጠፋን መሳሪያ ይዞ እየመጡ ነው። ወደ ቤተ ክርስቲያን እየመጡ ነው፣ እየገቡ ነው። ይሄን አያለው እና ለዚህ መድኃኒት ምንድነው?
በኢየሩሳሌምና በይሁዳ ላይ ክፋት እየሆነ ነው። ከእግዚአብሔር ቃል ውጪ እየሆኑ ነው። እግዚአብሔርን እየሰሙ አይደለም፣ እየታዘዙ አይደለም። ምን ማድረግ አለባቸው? በሚታዘዙና በሚያለቅሱ በሚተከዙ ትካዜ ማለት በሚሆነው ጉዳይ ላይ መተከዝ ማዘን። በአሜሪካ በሚሆነው ነገር ላይ፣ በእንግሊዝ ላይ በሚሆነው ነገር፣ በአውሮፓ በሚሆነው ነገር ላይ አይቶ ዝም ማለት ሳይሆን በሚጸልዩና በሚተከዙ በሚያዝኑ ሰዎች ላይ ምልክት ይደረጋል። አሜን። ኢየሱስ ጌታ። ስለዚህ ስለኛ ብቻ ራሶቻችን ብቻ አይደለም ለሌሎችም እንዲትረፍ። አሁን ይሄ ሐሳብ እንደ ቤተክርስቲያን እንደ ግል ሁሉንም ይመለከታል። ምን እናደርግ? በሚተከዙና በሚጸልዩ ሰዎች ላይ ምልክት ይሆናል። ስለዚህ እንድንጸልይ እግዚአብሔር ይርዳል። አሜን። ኧረ አሜን። እስቲ እግዚአብሔር እርዳኝ በለው። ያ የሚመጣ ሰዎች የሚራሩ አይደለም፣ የሚያዝኑ አይደለም፣ የሚተው አይደለም። ግን አሁን በታች ላይ ምንድን ነው አለው? የሚገርመው እንደዚህ ይላል፣ እኔም እየሰማሁ ሌሎችም እርሱን ተከትላችሁ በከተማይቱ መካከል ይለፉ፣ ከዛስ ግደሉ፣ ከዛስ ዓይናችሁ አይራራ፣ አታዝኑም፣ ሽማግሌዎችን ጎበዝም ቆንጃጅትንም ሕፃናቶችንም ሴቶችንም ፈጽማችሁ ምን አድርጉ? ግደሉ። ነገር ግን ምልክት ወዳለበት ሰው ግን አትቅረብ። አሜን። ኢየሱስ ጌታ። አሜን። አይዟችሁ፣ ሙቀት የወሰዳ ነው አይደል? የደከማችሁ ነው ሰዎች። እግዚአብሔር ትልቅ ነው። እግዚአብሔር ትልቅ ነው። አሜን። እስቲ እግዚአብሔር ትልቅ ነው በሉት። አሜን። እግዚአብሔር ትልቅ ነው። ምን ይላል እዚህ ላይ? አብረን እናነብ እስቲ። እኔም እየሰማሁ ሌሎችንም ደግሞ እርሱን ተከትላችሁ በከተማይቱ መካከል እለፉ፣ ከዛስ ግደሉ፣ ዓይናችሁ አይራራ። ትእዛዝ ሆነ እየተቀበለዋል። አይራራ፣ አታዝኑ፣ ሽማግሌዎችን ጎበዝን ቆንጃጅትን ሕፃናቶችን ሴቶችንም ፈጽማችሁ ግደሉ። ነገር ግን አሜን። እዚህ ላይ ነገር ግን ምልክት ወዳለበት ሰው ምን አትሆኑ? አትቅረቡ። አሜን። ክፉ እንዳያገኛችሁ ምልክት በቤታችሁ ይሁን። ስለዚህ ነው በልዑል መጠጋ የሚለው ሁሉን በሚችል በአምላክ ጥላ ውስጥ ያድራል ብሎ ካላ በኋላ ክፉ ወደ እናንተ አይቀርብም። ምን ስላለ? ምልክት የክርስቶስ ኢየሱስ ደም። ስትወጡ የክርስቶስ ኢየሱስ ደም፣ ስትገቡ የክርስቶስ ኢየሱስ ደም ብላችሁት ክፉ አያገኛችሁ። ስለምን ስላለ? ምልክት አለ። እስቲ ምልክት አለ ይበለው። ስለዚህ አትንካ የተባልክ ሰው ነው። አትንካ የተባልክ ሰው ነው። ስለዚህ ምልክት ወዳለበት ሰው አትቅረብ በመቅደስ ጀምራል። ልክ ሁሉ ካለቀ በኋላ ምን ሆኗል? እኔ ብቻዬ ቀርቼ ሕዝቅኤል እኔ ብቻ ቀረውና በፊቱ ተደፋውና አለቀስኩ። ወዮ ከእስራኤል ቅሬታ እንኳን አንድም ሳይቀራ እንዴት ሁሉም ያልቃል ብዬ ሲያለቅሳል። እዚህ ላይ ምንድን ነው አለ? እርኩስ በተገደሉ ሰዎች አደባባዮችን ሞሉ። አሁን ምን ስለሞላ ነው? እርኩሳት ስለተሞላ በምድር ላይ እየሆነ ያለው እርኩሳት ነው እየተሰማ እርኩሳት የሆነ ነገር ነው እየሆነ። በከተማ የምንሰማ ይሄ ነው። በሚዲያ የምንሰማ ይሄ ነው። በቤተ ክርስቲያን ዘንድ የምንሰማ፣ በሌሎችም ዘንድ የምንሰማ ይሄ ነው። ያ ጽዋ ስለሞላ በከተማይቱ እርሱም ወጥቶ በከተማይቱ ግደል ሲገድሉ እኔ ብቻዬን ቀርቼ ሳለሁ በግንባር ተደፍቼ ጌታ እግዚአብሔር ሆይ ወዮ መዓትን በኢየሩሳሌም ላይ ስታፈስ የእስራኤል ቅሬታ ሁሉ ታጠፋለህ ብዬ ጮኸ። አለቀስኩ። ማት ይሄን ማት ሲወርድ የእስራኤል መዓት እስራኤል ቅሬታ እንኳን አንድ ሳይቀር ምንድን ነው አለው እግዚአብሔር እዚህ ላይ 9 ቁጥር ላይ
እርሱም የእስራኤልና የይሁዳ ቤት ኃጢአት እጅግ ምን ሆነዋል? በዝቶ ይሁዳና የኢየሩሳሌም ኃጢአት እጅግ በዛ። 9:9 ላይ እርሱም የእስራኤል እና የይሁዳ ቤት ኃጢአት እጅግ በዝቷል፣ ምድሪቱም ደም ከተማይቱም አመፅን ተሞልታለች። እነርሱ እግዚአብሔር ይቅር ይበላል። አንዳንድ ሰዎች ምን ይላሉ? እግዚአብሔርማ አይንም የለም። ይሄን እኮ እግዚአብሔር እኮ የምድር ዳርቻ ፈጣሪ ነው። እግዚአብሔር ምድር ዳርቻው ምን አደረገ? ይመለከታል። እግዚአብሔር እኮ ያይ። አንድ ጊዜ እስራኤል ሆይ እግዚአብሔር ፍርድህ ከአምላኬ አልፋለች ለምን ትላለህ? እስራኤል መንገዴ ከእግዚአብሔር ተሰውራች ለምን እንደዚህ ትላለህ? እርማት እግዚአብሔር እኮ የዘላለም አምላክ የምድር ዳርቻ ፈጣሪ ነው። እግዚአብሔር እኮ ያውቃል። በእግዚአብሔር እንደው ሐና ምንድን ነው አለችው? እግዚአብሔር እኮ አዋቂ ነው። እግዚአብሔር መንፈስን ይመዝናል። እግዚአብሔር እኮ ያውቃል። እግዚአብሔር አቅም ነው። ኢየሱስ ጌታ። ስለዚህ እግዚአብሔር የዘጋውን ማንም ሊከፍት አይችልም። እግዚአብሔር የከፈተው ማንም ሊዘጋው አይችልም። የሐና ማኅፀንን የዘጋ ማን ነበር? እግዚአብሔር ነበር። ከፋቹን እግዚአብሔር ነበር። አሜን። ወደ ማንም አልሄደችም፣ ወደ እግዚአብሔር ነው ሴት ሄደች። ምክንያት ሌላ አልደረደረች፣ ወደ ሌላ አካባቢ አልሄደችም። የኔን ጉዳይ የዘጋ አንተ ነው መክፈት የሚችለው አንተ። በዛ ሁሉ ችግር ከባድ ነበር። ምን አይነት ችግር? ትጸልይ ነበር፣ ለሌሎችም ለራሷ ትጸልይ ነበር። ባሏ የራሷ አንድ ፈተና ነበር። ለምን ሁሉ ጊዜ እኔ እኮ ከ10 ልጆች እኔ አልሻልሽም ብሎ ሲያወራ ነው እግዚአብሔር የሚሰጣ ነገር ነው ለኔ የሚሻል ብለህ ትመልሳለህ። ቤተ ክርስቲያን ትሄዳለህ። ካይሮ ምን ይላል? እንዲህ ሁሉ ጊዜ አፏ ያንቀሳ በቃ ሁሉ ጊዜ ጌታ ሆይ እኔ ጉዳይ መቼ ነው ምናምን ትላለች። ካይሮ ምን ይላል? ያንቺ ስካር እስከ መቼ ነው? ጣውንቷ ምን ትላለች? ሁሉ ጊዜ ልክ አንቺ የለፈሽ ያለሽው ነገሮች ሁሉ የኔና የልጆቼ ነው ትላለች። እሷ ምን አለች? ከዛ ምዕራፍ 2 ላይ አንደኛ ሳሙኤል ምዕራፍ 2 ላይ ሄደ መዝሙር እግዚአብሔር ነገሮችን ካስተካከለ በኋላ እሷም እኮ 80 ዓመት በሙሉ ወይም 80 እስከ እድሜ በሙሉ ስትጸልይ የነበረችውን የጸሎትን መንገድ አንዳንድ ጊዜ የጸሎትን መንገድ ካላወቀን ከባድ ነው። መንገዱ ላይ እስከምትመጣ እግዚአብሔር ጠበቀ። ስትጸልይ እግዚአብሔር መንገድ እኮ መንገድን ማወቅ አለበት። ምን ስትል ነው ነበረው? እግዚአብሔር ልጄን ለኔ መስጣት አለበት፣ እንደሱ አለ፣ ለሌሎች ብዙ ሰዎች አለ፣ ለኔ አንድ ለምን እንደዚህ ታደርጋለህ? የሌሎች ሌላ ነው፣ ያንተ ሌላ ነው። ያንተ መንገድ ሌላ ነው፣ የሌሎች መንገድ ሌላ ነው። እግዚአብሔር ለእያንዳንዱ ሲፈጥር መንገድ አለው። ስትፈጠር ራሱ እግዚአብሔር የሚወስድበት የሚያከብርበት የራሱ የሆነ መንገድ አለ። ኢየሱስ ጌታ ለእያንዳንዱ የተመደበ እንደዚህ ባይሆን ኖሮ እግዚአብሔር እስከ ዛሬ እኛን አያደርስም። እግዚአብሔር ስም የተባረከ። ለእያንዳንዳችን መንገድ አለ፣ ለእያንዳንዳችን ደግሞ እግዚአብሔር መውጫ መንገድ። እከሌ እንደዚህ ስለሆነ ይህንን ጉዳይ መስተካከል አለብን ብለን ከእግዚአብሔር ጋር ማጋጫት የለብንም። አሁን እሷ ምንድነው ስትል የነበረው? ለጣውንት አለ 7 ልጆች አላት፣ ለሷ ለኔም አንድ የለም ለምን ትላለች። ከዛ በኋላ ግን ጸሎትን ምን ብላ ነው ያስተካከለችው? እግዚአብሔር ሆይ አለች። ኢየሱስ ጌታ አንድ ይሄን ነው እግዚአብሔር የፈለገው። እግዚአብሔር ሆይ ልጄን ብትሰጠኝ እድሜውን ልክ ሁሉ ለአንተ ያገለግላል፣ ምላጭንም በራሱ ላይ አላደርግም ብለህ ትሰጣለህ፣ መልሼ ለአንተ እሰጣለሁ ብለህ ማለት። ኢየሱስ ጌታ ኦኬ አለ እግዚአብሔር። አሁን ነው ጌታ ይመስገን። ከዛ በኋላ ቀንዴ በእግዚአብሔር ከፍ አለ፣ አፌ በጠላቶች ላይ ከፍ አለ ብለህ ተከፈተ ብለህ ከዘመረች በኋላ እግዚአብሔር አዋቂ ነው፣ በእግዚአብሔር ፊት ኩራት አትናገሩ። እግዚአብሔር ከፍ ያደርጋል፣ እግዚአብሔር ዝቅም ያደርጋል። እግዚአብሔር ደግሞ ይገድላል፣ እግዚአብሔር በሕይወትም ያኖራል። እግዚአብሔር ሁሉን ይችላል። ኢየሱስ ጌታ። ስለዚህ ወንድሞቼና እህቶቼ የግል ጸሎት አለ፣ የምልጃ ጸሎት አለ። የግል ጸሎት በጣም በግል ጸሎት ማድረግ አለብን። ለሌሎችም ተርፈን እንድንጸልይ እግዚአብሔር ይርዳል። ስለዚህ የሚጸልይ ሰው ላይ ምልክት ይደረጋል። ምን አይነት ምልክት ነው? እኛ ያመነው ጌታ ምድራዊ ቁሳቁስ ወይም በዚህ ምድር ላይ ያለውን ጉዳይ ለመሰብሰብ ሳይሆን ሰማያዊ ቤት አለ ብለን ነው።
ከእግዚአብሔር ጋር ለዘላለም እየተዘጋጀን አክሊልን ለመቀበል ነው። ይሄንን ለመቀበል ምን መሆን አለብን? አንደኛ መጸለይ አለብን። ሁለተኛ መጸለይ አለብን። ሶስተኛ መጸለይ አለብን። አራተኛ መጸለይ አለብን። አምስተኛ መጸለይ አለብን። እንዴት ነው የምንጸልየው? ለህይወታችን እንጸልይ። ለምድራችን ላለንበት ላላችሁ ምድር ጸልዩ ይላል። ለምድር እንጸልይ። ዜና ከመስማት ይልቅ በእግዚአብሔር ፊት እግዚአብሔር ምን ትላለህ? የዓለም መንግስታት ይሄን አዋጅ አውጥቷል። የአውሮፓ መንግስታት ሁሉም በስደተኛ ላይ ይሄን አዋጅ አውጥቷል። አንተ ግን ያንተ አዋጅ ምንድን ነው ብለን እንጸልይ። ኢየሱስ ጌታ። አሜሪካ መንግስት ይሄን አዋጅ አወጣ። አንተ ግን ምን ትላለህ? የኢትዮጵያ መንግስት አወጣ። የአፍሪካ መንግስት አወጣ። አንተ ግን ምን ትላለህ? ለስደተኞች ምን ትላለህ? ለኛ ምን ትላለህ? ለዘር ማንዘራችን ምን ትላለህ? ለወንጌል አንተ ምን ትላለህ? ለዚህ ከተማ ምን ትላለህ ብሎ በሚጸልዩ ሰዎች ላይ ግንባር ላይ ምልክት ይደረግ የሚለው ትእዛዝ ወጣ። እጆቻችሁን እንደዚህ ብላችሁ አንሱና ምልክት ወዳለ ሰው ክፉ አይቀርብም በሉ። አሜን። ምልክት ያለው ሰው ክፉ አይቀርብም። አሜን። ምልክት ወዳለው ሰው ክፉ አይቀርብም በሉ። ምልክት ወዳለው ሰው ክፉ አይቀርብም። ምልክት ስላለ ወደ አንተ ክፉ አይቀርብም። ክፉ አይቀርብም። አረ ኢየሱስ ጌታ። አሜን። የዛሬውን ስብከት በዚህ ያበቃለሁ። ተነስተን እንጸልይ። ሃሌሉያ ሃሌሉያ ሃሌሉያ። በሰማይ ተመስገን፣ በምድር ተመስገን። በሰማይ ተመስገን፣ በምድር ተመስገን። እንዳንተ ያለው የለም፣ እንዳንተ ያለው የለም፣ እንዳንተ ያለው የለም። ዙፋኑ ላይ ክብር። ሃሌሉያ ሃሌሉያ ሃሌሉያ። ስሜ ይባረክ። አሜን። አመሰግናለሁ። ያንን ምልክት ፈልጉ ነው ጸልዩ። ምልክት ወዳለው ሰው ክፉ አይቀርም። ምልክት ላለ ሰው መንገዱ የትኛውም የተዘጋ በሮች ይከፈታል። ምልክት ያለ ሰው ራሱ ዘጋው ራሱ ደግሞ የሚከፍተው ራሱ በእጃችን የሚገባበትን ቅድም ወንድማችን ሲጸልይ እንደዚህ ስል ነበር። የዚሁን ምድር ሲቲዝን ፓስፖርት ስትቀበል ሰው ሁሉ ደስ ይላል፣ ግን ከዛ ሁሉ የሚበልጠው የሰማይ ነው። ኧረ ኢየሱስ ጌታ። አሜን። የሰማዩን ለመቀበል ምን ማድረግ አለብን? መጸለይ አለብን። ክፋት በምድር ላይ እንዳይሆን ማሰብ አለብን። በእግዚአብሔር ፊት መቅረብ አለብን። የሰው ልጆችን ፈጣሪ እግዚአብሔር፣ የሰው ልጆችን ሁሉ የፈጠረው እግዚአብሔር በፈጠረው በሱ ፍጥረት ላይ ክፉ እንዳይሆን፣ ጠላት ያሰበው ሴራ እንዳይፈጽም፣ የሰይጣን ሐሳብ ምድር በአጋንንት እንዲጠቀለል፣ የእግዚአብሔር ሐሳብ ግን በአንድ ልጁ በኢየሱስ ምድር እንድትጠቃለል፣ ይህንን ምድር እግዚአብሔር በአንድ ልጁ በኢየሱስ ክርስቶስ ምድር አሳልፎ እንደሰጠን እንጸልያለን። ምድሩ ሁሉ ለወንጌል እንዲሸነፍ ጥቁሮች ብቻ አይደለም መስበክ። ከዚህ በኋላ እኛም ደግሞ ወጥተን አበሾች ወንጌልን መስበካል። በየመድረኩ ላይ መስበካል። ቤተ ክርስቲያን ብቻ አይደለም፣ እግዚአብሔር ባወጣው ከተማ ሁሉ ላይ ወጥተን ወንጌልን ማወጅ አለን። ክርስቶስ ኢየሱስ ትላንትናም ዛሬም እስከ ዘላለም ያው ነው፣ አልተለወጠም። ያው ነው አልተለወጠም። ያው ነው አልተለወጠም። ክርስቶስ ኢየሱስ ትላንትናም ዛሬም እስከ ዘላለም ያው ነው አልተለወጠም። ያው ነው
ምልክት እንዲኖረን በቤተ ክርስቲያን ደረጃ በግል ደረጃ ስለ ትዳራችን፣ ስለ ስራ፣ ስለ ሕይወታችን፣ ስለ መግባት፣ ስለ መውጣት መጸለይ እንድንችል እግዚአብሔር ሆይ እነሆ የጸሎት ኃይል በሕይወታችን እንዲከፈት በኢየሱስ ስም እንጸልያለን። ሃሌሉያ። ስሜ ይባረክ፣ ስሜ ይባረክ። እናመሰግናለን እግዚአብሔር ሆይ የድካም የስርጭት በሕይወታችን አንተን እንዳንሰማ የሚያደርግ የመንፈስ ኃይል በኢየሱስ ስም የተመታ ይሁን። ድካም ይነሳ፣ ድካም ይነቃል፣ ስርጭት ይነቃል፣ ሐዘን ይነቃል። እያንዳንዱን የያዘው የትኛውም ክፋት በኢየሱስ ስም የተነቀለ ይሁን። ይሄ ሰሞን በኢየሱስ ክርስቶስ የገባንበት ቦታ ሁሉ የምናልፍበት፣ የተያዘ ነገር የሚለቀቅበት፣ አድራሻ ሁሉ የሚቀየርበት፣ ጠላት ያሰበው ሴራ ጽንሶች ሁሉ የሚደፋበት ሳምንት እንዲሆን በኢየሱስ ስም እንጸልያለን። ስለሰማ ከፍ ይበል በኢየሱስ ስም።